ትበለው የላት ትከናነበው አማራት አሉ። አረ ጉድ ጉድ እኮ ነው። እኔ እንጃ ምን እንደምል አላቅም። አንዳንድ ጊዜ ለምንድን ነው እላለሁኝ። ታናችሁ ሰላም ጤና ይስጥልኝ። ወደ የተከበራችሁ ይቻላል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት እንበል ትላላችሁ ውዶቼ። አንዳንድ ጊዜ ይሆናል የለ ምንም ማድረግ አይቻልም ማለት ከሁኔታዎቹ አንጣር ማለት ይሆናል የለ ትስቃላችሁ ትስቃላችሁ። ለዛም ነው ትበለው የላት ትከናነበው አማራት ያልኩትኝ። ሰውየው ሰሞኑን ሰርግ ቤት ተገኝቶ ነበረ። ጫን ያለው ማለት ነው። ሰርግ ቤት ተገኝቻለሁኝ እኔ ለሃይሚ እያጎረስኳት እያለ መጣ። ጭራሽ ማለት ነው ጭራሽ አንተ በጣም ደፋር ሰው ነው የምር። እኔ ራሴ ያንተን ያክል ድፍረት ቢኖረኝ ማለት ነው ሰላማዊ ሰልፍ ወጥቼ አሜሪካ ውሰዱኝ ብዬ ድምፄን አሰማ ነበረ። ምክንያቱም እዛ ሀገር ላይ ከምኖር እዛ ሄጄ የሆነ ስራ ብቀጠር ጥሩ ገንዘብ ስለማገኝ ማለት ነው እንደዛ ብዬ ስለማስብ ያንተን ያክል ድፍረት ቢኖረኝ። በጣም ደፋር ግን ምን ወዴት እየሄድክ ነው? ምን እያደረክ ነው? በዚህን ያክል የሰው ስም ማጥፋት ወንጀል ነው። በእርግጥ ተረድቻለሁ። ለመስራት ወይንም ለመፈመስ የሆነ ቦታ ለመድረስ ምናምን አስበም ሊሆን ይችላል። ነገር ግን ስም አጥፍቶ አይደለም መስራት ስም አጥፍቶ አይደለም መስራት። እነዚህ ልጆች አትስሩ ወይንም በእኔ ለምን ተሰራ አይሉም። እንደ ማንኛውም ሰው ምቀኛ አይደሉም። ጥሩ ናቸው። እንደዛ ብለው የሚያስቡም ሰዎች አይደሉም። ነገር ግን አግባብ በሌለው መንገድ እንደዚህ ስም አጥፍቶ ምናምን ነገር ይደብራል። አንደኛ በጣም ይደብራል። ለእነሱም ይደብራቸዋል። እዛ ጋም ለእነሱም ወዳጆች ይደብራል ማለት ነው። እና ሰርግ ቤት ተገኝቼ እኔ ነኝ ያጎረስኩት ለሃይሚዬ። ሃይሚዬን ደግሞ የዚህኛው የጫን ያለው ቃል አቀባይ ደግሞ ምን አለ? ሃይሚን በአካል አግኝቻታለሁ አለ። አረ ወይኔ እንግዲህ ሃይሚን በአካል አግኝቻታለሁ። ጫን ያለውማ ሃይሚ የልጅነት ፍቅረኛ ናት ነው ያለው። የልጅነት ፍቅረኛ ናት። አንተ ሃይሚን ብታገኛት አትለቃትም ነበረ ማለት የሆነ ያንን እድሉን አላገኘኸውም። ስለዚህ ስም አታጥፋ። ጥሩ አይደለም። እኛ ሃይሚን በልጅነቷ የምናቃት ከወንድሞቿ ጋራ ነው እንጂ ከሌላ ሰው ጋር እኛ አይተናት አናቅም። ከልጅነት ጀምሮ ኢትዮብሬ እናቃታለን። አለቀ። ከና አብርሽ ጋር ምናምን ነገር። አንተ እንዴት በየት ሆኖ ነው እሷን በአካል አግኝቻታለሁኝ ፍቅረኛ ናት ጭራሽ ምናምን ነገር። ደግሞ ዛቻ ማስፈራሪያም ደርሶብኛል። ሃይሚ ስም አታጥፋ ምናምን ተብያለሁ። በስልክም ተደውሎልኝ ምናምን ነገር እረስቸው። ቤተሰብ እኔ እረሳለሁ። ችግር አለብኝ። ይሄ በአካፋ ነው በምንድን ነው በመጋዝ የገዘገዙ እጅህ ምን ያክል ቢገዘግዙ ነው እንደዛ 30 ጨርቅ ጠቅልለ መተክ ተሰብር ያለውኝ ተገዝግዥ ያለውኝ እያልክ ስትል ነበር። ራሱ አሽገህ ነበረ። ይሄው ኖርማል ነው። የውሸት ልከታ በስማም በዚህ ይታወቃል ውዶቼ። እኔ የምለው ጫን ያለው ማለት ራስን የፈነከቱክ በእንትን ነበረ እንዴ? ይሄ በእንቁላል ነበረ እንዴ? ራስን የፈነከቱክ ምንም ጠባሳ የለውም ምናምን ኖርማል ነገር ነው። ሳምንት አልሆነውም ነበረ ራስህን እና እጅን ከተሰባበርክ። እንዴት ዳንክ? አይክ የዝን ያክል የውሸት ጥግ አየኸው አይደለ? እና ባጭሩ ስም አታጥፋ። በባለፈው በሃይሚ ምክንያት ደበደቡኝ ብለ ያዙ ይልቀቁኝ ስትል ነበረ። ምንም ሳትነካ ሳትደበደብ ትልቅ ወንጀል እና ትልቅ ስም ማጥፋት። እንደውም ይሄ ትልቅ ወንጀል ነው። በሃይሚ ምክንያት ተደበደብኩኝ ማለት ትልቅ ወንጀል ነው። አንድን ሰው ወይንም አንድን ግለሰብ እንደዚህ መደብደብ ምናምን ነገር አስበው እንግዲህ በሱ ስም ነው ምናምን ብሎ ስም ማጥፋት በጣም ወንጀል ነው። ከዚህ ድርጊትህ ተቆጠብ ከዚህ ድርጊትህ። ሌላው ነገር ደግሞ ምን አለመሰላችሁ? የማያገባውን ነገር ሴት ራሱ በዚህ ልክ አይፈተፍትም። በዚህ ልክ መሀል ገብቶ ነገር አያዳክርም። ሃይሚዬን ሁል ጊዜ ልሄድ ነው ትላታለክ።
ለምንድን ነው እንደዛ የምትለው? በፍቅር ምክንያት እንደዛ፣ በፍቅር መሀል እንደዛ አይደለም። ፍቅር ላይ ያለ ሰው እንደዛ አይልም። ምን አገባክ አንተ? ሴት ነክ ሴት ነክ። እሱን ማለት ካለብን እኛ ሴቶች እንበል። እሱም አይመለከተንም። ሁለቱ ይግባባሉ፣ ፍቅረኛሞች ናቸው። ችግራቸውን ተመካክረው መፍታት ሲችሉ እኛ እነሱ መሀል ገብተን ነገር የማዳከር መብት የለንም። ከነሱ መሀል የምትገቡትን እነ ጫን ያለውን እነ ሰላቶን እነ ጠንፌን እነሱን የመሳሰሉትን ግን ልክና መልካቸውን ማሳየትና መስመር ማሳዝ መብት አለን። ማንም አይመለከተው በዚህ ዙሪያ ማለት ነው። በእነሱ መሀል ገብተህ ግን ለምን ጥዬሽ ሄዳለሁ ትላለህ? ሁልጊዜ ሄዳለሁ ትላለህ? ለምን እንደዛ ትላታለህ? ምናምን ነገር ክፉ አታናግረን። ክፉ አታናግር። ጥሩ አይደለም ሰውን ክፉን ማናገር በዚህ ደረጃ ማለት ነው። እና አባቱ ወደ ራስሽ ተመለሽ። ጥሩ አይደለም እንዴ! የሰማይና የምድር ያክል ርቀት ያለ ከሀይሚዬ ጋር እንዴት? ሀይሚዬ ፍቅረኛዬ ናት፣ እወዳታለሁ፣ ቀነጥስላታለሁ፣ ሰብርላታለሁ። በሷ ምክንያት ተሰብር ያለውኝ ዛቻ፣ ማስፈራሪያ ወዘተ ነገሮች በእኔ ላይ ደርሰዋል እያልክ እየመጣ የልጅቷን ስም አታጥፋ። እኛ ይደብረናል፣ ስለሚደብረን ነው ይደብረናል። ሌላው ነገር ደግሞ ወንጀል ነው። እሷ ዝም ብላ የሆነ እዛ ጋ ወንድሞቿ አሉ፣ ህግ ጋር ብትሄድ ነገ ማትችለው እዳ ውስጥ ትገባለክ። ስለዚህ ደግሞ ሀይሚ ደግሞ ፓወር ፉል ነው ሀይሚዬ ጋር ትላለክ እና አርፈ ተቀመጥ። እንዲህ ሁሉ ነገር ያወራው ውሸት። ጭራሽ ሰርግ ቤት ተገኝቼ እኔ ነኝ ያጎረስኳት አላለ። ደፋር አንተ በጣም ደፋር ነህ። ሌላ ነገር ደግሞ ምን አለ እንደዛ ሰምትላት አለ አበባ መኪና ምናምን ነገር ስጦታ ምናምን። መኪና ገዛ እኮ ስንት መኪና ይግዛ? ከአንድ በላይ መኪና ምን ይሰራል? እነሱ በቂያቸው ነው። ምን ቤት ነው አንተ ለሱ አበባ መግዛት ትችላለህ? አንድ አበባ መግዛት ትችላለህ? አትችልም። ባለፈው ዕለት የለበስከውን ልብስ ራሱ ቼንጅ አላደረግከውም። ለዚህ ንግግር ይቅርታ። ሰው ውዶቼ ምን መሰላችሁ፣ ቤትን ማጥራት ከራስ ይጀምራል ይላችኋል። እና ሰው ጋር ከምንንጠለጠል መጀመሪያ እኔ ማን ነኝ ላይክ ራሳችንን ማየት አለብን፣ መመልከት አለብን። ሰው ቤት ገብተን ማተራመስ የሰው ትዳር ጥሩ አይደለም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ውዶቼ። ስንኖር ራሳችንን ሆነን መኖር አለብን። ሌላው ነገር ደግሞ ስንኖር ከሚመጥነንና ከምንችለው ከኛ ደረጃ ጋር ከሚጓዝ ሰው አቅማችንን ማየት አለብን። ሚዛናዊ መሆን አለብን። የሆነ እዚህ ጋ ዝም ብለን ለኛ የማይሆን ሰው ጋር ማለት ህይወት አለው ሰው ጋር መንጠልጠል የለብንም። አሁን አንተ እኛ እኮ እያስቆጣን ያለው ነገር ምንድነው?